አሁን ደግሞ ወደ መዲናችን አንድ አካባቢ እናመራለን። የማለዳ የትራፊክ ቅኝትና እንቅስቃሴው ምን ይመስላል የሚለውን ባልደረባችን ግዛቸው ግርማ ያስቃኘናል። ግዛቸው ሽሮ ሜዳ አካባቢ ነው የሚገኘው። የማለዳ ድባቡ ምን ይመስላል የሚለውን ብታስቃኘን ግዛቸው። አመሰግናለሁ ሃይማኖትና አሸናፊ። እንደምን አድራችኋል ተመልካቾቻችን? እንደምን አድራችኋል? እንደሚታወቀው በሁለተኛው የኮሪደር ልማት ወደ ተግባር ከገቡ ስፍራዎች መካከል ከ4 ኪሎ ፕላዛ እስከ እንጦጦ አካባቢ አንደኛውና ሁነኛው ነው ማለት እንችላለን። በዚህ አካባቢ ላይ የማህበረሰቡን ተጠቃሚ ማድረግ የቻሉ የልማት ስራዎች ወደ አገልግሎት ገብተዋል። በዚህም ሁሉንም የማህበረሰብ ክፍል ተጠቃሚ ማድረግ ችሏል ማለት ነው። አሁንኛ በማለዳ ቅኝታችን በሽሮ ሜዳ አካባቢ እንገኛለን። በሽሮ ሜዳ ከዚህ በፊት የነበሩ የትራፊክ መጨናነቆችን ያስቀሩ የመንገድ ስራዎች የተሰሩበት በኮሪደር ልማቱ ውጤታማ ተግባራቶች የተከናወኑበት መሆኑን የተመለከትንበት ጭምር ነው። በዚህም እንግዲህ በማለዳ እንቅስቃሴው አጠቃላይ ተማሪዎች አሁን ሰዓት ወደ ትምህርት ቤት የሚሄዱበት፣ መንግስት ሰራተኛው ወደ መስሪያ ቤት የሚሄድበት፣ እንዲሁም ወዛደሩ እንዲሁም አጠቃላይ ሰራተኛ የሚባለው ማህበረሰብ ወደ መስሪያ ቦታው የሚንቀሳቀስበት ወቅት ነው። ሁሉም የማህበረሰቡ ክፍል በዚህ ሰዓት እንቅስቃሴ እያደረገ ይገኛል። ሽሮ ሜዳ እንደሚታወቀው ከሆነ ባህላዊ አልባሳት የሚሸጡበት አካባቢ ነው። በዚህ ሰዓት ይህንን ባህላዊ አልባሳት ለመግዛት ነጋዴዎች እንዲሁም ገዢዎች በዚህ ስፍራ ላይ ይገኛሉ ማለት ነው። ከሽሮ ሜዳ በአሁኑ ሰዓት እንግዲህ አጠቃላይ ከዚህ በፊት የነበሩ የመንገድ ሁኔታዎችን ስንመለከት የጎን ስፋቱ እንግዲህ አስፋልቱን እንኳን ስንመለከት 32 ሜትር ነበር የነበረው። አሁን ላይ ወደ 42 ሜትር ስፋት ያለው አስፋልት ነው ማለት እንችላለን። በአጠቃላይ አሁን ላይ እነዚህ የመንገድ ስፋቶች መኖራቸው የብስክሌት ሳይክል ወደ መሻገሪያ የሆኑ የኮሪደር ልማት አካል ጉዳተኞች ታሳቢ ተደርገው የኮሪደር ልማት የተተገበረበት ስፍራ መሆኑ በርካታ ውጤቶች የተገኙበት ስፍራ ነው። ይህ ስፍራ በአጠቃላይ 4 ማዕከላትን ዋቢ ተደርጎ የተሰራው ይህ የኮሪደር ልማት ወደ ፈረንሳይ፣ ወደ 4 ኪሎ እንዲሁም ደግሞ ወደ እንጦጦ ፓርክ ብሎም ደግሞ ወደ ጉለሌ ጽዋት ማዕከል መዳረሻ የሆኑ ስፍራን ማዕከል ተደርጎ ነው በዚህ ስፍራ ላይ የተሰሩ የመንገድ ስራዎች ውጤታማ ይሆኑ የትራንስፖርት ፍሰቱ ውጤታማ ይሆነ የተሳለጠ እንዲሆን ለአሽከርካሪም ብሎም ደግሞ ለተገልጋዮች ምቹ ስፍራን የፈጠረ ነው ማለት እንችላለን። እኛም በማለዳ እንቅስቃሴያችን እንደ ትዝብት የተመለከተው ነገር ቢኖር ማህበረሰቡ በአካባቢው ላይ የመሻገሪያን ሳይጠቀሙ ወይም ደግሞ በስሙ ዜብራን እንግዲህ አይጠቀሙም። ያ ግንዛቤ ትንሽ እጥረት እንዳለ የተመለከትንበት ነው። በአስፋልቶች ላይ ዘም ብለው እየተሻገሩ ይገኛል። ይህም ደግሞ ለከፍተኛ አደጋ ያጋልጣል ሲሉ የትራፊክ ባለሙያዎች ከኛ ጋር በነበራቸው ቆይታ ተናግረውናል ማለት ነው። ይሄ ደግሞ ለትራፊክ መጨናነቅ፣ ይሄ ደግሞ ለትራፊክ አደጋ ከፍተኛው ሚና ይወስዳል ማለት ነው። በዚህ አካባቢ ላይ እንግዲህ የትራፊክ ማኔጅመንት መስራት እንዳለበት የተመለከትንበት ነው። በአጠቃላይ ስንመለከት ግን ከ4 ኪሎ ፕላዛ እስከ እንጦጦ የተሰራው የኮሪደር ልማት የጉለሌ ክፍለ ከተማ ማዕከል አድርጓልና በዚህም እንግዲህ የሽሮ ሜዳ ላይ የተሰራው ውጤታማ ሆኗል ማለት እንችላለን። ይህም የትራፊክ ፍሰቱ የተሳለጠ ምቹ የሆነ ምህዳርን መፍጠር የቻለበት እንዲሁም ደግሞ በዚህም ማህበረሰቡ የዓለምንም መጨናነቅ በፈለገው ሰዓት ወጥቶ መግባት እንዲችል የሚያስችሉ ሁኔታዎች እንዳሉ በትራፊክ ቅኝታችን የተመለከትነው ነው ማለት ነው። በአጠቃላይ እንደ አዲስ አበባ የተሰሩ የኮሪደር ልማቶች በተግባራዊነታቸው ውጤት የታየበት በትራፊክ ፍሰቱ ላይ ሁነኛ ውጤቶች የተገኙበት ጭምር ነው ማለት ነው። ይህም በቀጣይ የሚከናወኑ የልማት ስራዎች ለማህበረሰቡ አገልግሎት ውጤታማ ይሆናሉ ማለት ነው። በማለዳ ቅኝታችን የትራፊክ ፍሰቱ ታሳቢ ተደርጎ የተሰራው የአካል ጉዳተኞች የብስክሌት ለህፃናት መዋያ ስፍራ ተደርጎ የተሰሩ ሁኔታዎች እነዚህ የትራፊክ ፍሰቱ ከዚህ በፊት ኳስ የሚጫወቱ ወጣቶች በአስፋልት ላይ ነበር የሚጫወቱት። አሁን ላይ በዚህ ከ4 ኪሎ ፕላዛ እስከ እንጦጦ ባለው እንኳን የስፖርት ማዘውተሪያ ስፍራዎች 7 ይገኛሉ። እነዚህም ማለት እንግዲህ ከዚህ በፊት የነበሩ የኳስ መጫወቻ ስፍራቸው እንደ ሜዳ የሚጠቀሙት አስፋልቱን ነበር። አሁን ወደ ሜዳ መመለሳቸው ይህም አደጋን ሊቀርፍ ይችላል ማለት እንችላለን። በአጠቃላይ በእንጦጦ እንዲሁም ደግሞ በሽሮ ሜዳ አልፎ እስከ 4 ኪሎ ፕላዛ አካባቢ የተሰሩ የኮሪደር ልማቶች በህብረተሰቡ ተጠቃሚነት ላይ ትልቅ ለውጥ ያመጡበት መሆኑን በማለዳ ቅኝታችን ያየንበት፣ ተማሪዎች ያለምንም መጨናነቅ ወደ ትምህርት ቤታቸው መሄድ የሚችሉበት፣ መንግስት ሰራተኞች በፈለጉት ሰዓት የሚፈልጉትን ተርሚናል ላይ ሄደው 11 ተርሚናሎች ነው የሚገኙት ሽሮ ሜዳ ላይ የመኪና ማቆሚያ ስፍራዎች ከእንጦጦ እስከ 4 ኪሎ ፕላዛ ማለት ነው። በዚህም ውጤታማ የሆነ የትራንስፖርት ፍሰት እንዲሁም ደግሞ ማህበረሰብ በፈለገበት ሰዓት ላይ መንቀሳቀስ ከዚህ በፊት ያልነበሩ ናቸው። አሁን ላይ ደግሞ የትራፊክ መጨናነቁን የቀነሱ ጭምር ናቸው። በአጠቃላይ ውጤታማ የሆነ ተግባር የተሰራበት ውጤት የታየበት ጭምር ነው። ይህም በቀጣይ ለሚከናወኑ ልማቶች ይህን ታሳቢ ተደርገው
ወደ ተለያዩ አካባቢዎች ለመንቀሳቀስ የሚችሉ የአውቶቡሶችን፣ ታክሲዎችን የፈለጉትን ተሽከርካሪ መኪናዎች በዚህ ስፍራ ላይ ማግኘት የሚችሉበት እንዲሁም ደግሞ አረፍ ብሎ መንቀሳቀስ የሚችሉበት ሁኔታዎች እንዳሉ የተመለከትንበት የማለዳ ቅኝታችን እዚህ ጋር ያበቃል። አሸናፊና ሃይማኖት ወደ እናንተ ልመልሳችሁ። አመሰግናለሁ። ግዛቸው በቀጥታ መስመራችን ተገኝተ ላደረስከን መረጃ እጅግ አድርገን እናመሰግናለን። ባለህበት መልካም ቀን ይሆንልህ።